ደቦ አሊያንስ ፎር ቺልድረን ለወላጅ አጥ ልጆች አለኝታ በሚል መሪ ቃል 9ኛውን ጉባኤ አካሂደዋል። ደቦ አሊያንስ ፎር ቺልድረን ለወላጅ አጥ ልጆች አለኝታ በሚል መሪ ቃል 9ኛውን ጉባኤ በኢንተርናሽናል ኢቫንጀሊካል ቸርች ግንቦት 5 2018 ዓ.ም በታዳጊ ልጆች ላይ የሚሰሩ የበጎ አድራጎት ድርጅት መሪዎች፣ የቤተ ክርስቲያን መሪዎች፣ ከሚኒስትሩ ጋር በጋራ መስራት የሚፈልጉ ፓርትነሮችና ጥሪ የተደረገላቸው እንግዶች በተገኙበት ተካሂደዋል። መርሃ ግብሩን በጸሎት የከፈቱት ጋት ሽፈራው ለሚካኤል ባሰሙት የመክፈቻ ንግግር ልጆች ላይ መስራት ለቤተሰብና ለሀገር በረከትን ያመጣል፣ እነሱን ለመታደግ ደግሞ ትጋት መሰጠትና ጸሎት ይጠይቃል። ለዚህ ደግሞ ደቦ አሊያንስ ፎር ቺልድረን እና አብሮ የሚያገለግሉ ፓርትነሮችን እግዚአብሔር ሰራዊት አድርጎ አስነስቷቸዋል ብለዋል። በዚሁ መርሃ ግብር ላይ ቃለ እግዚአብሔርን ያካፈሉት ዶክተር ማሙሻ ፋንታ እግዚአብሔር ሰውን ሙሉ የሚያደርገው መብልና መጠጥ ብቻ ሳይሆን የማንነት ጥያቄውን መልስ ሲያገኝ ነው ካሉ በኋላ ልጆች የቤተሰብ የማህበረሰብና የቤተ ክርስቲያን ከለላ ያስፈልጋቸዋል። ለዚህ ደግሞ ቤተ ክርስቲያን ማህበረሰቡና ቤተሰብ ለልጆች የተሟላ እድገት እንደ ችግኝ ጣቢያ ናቸው። ስለሆነም ሁላችንም ለወላጅ አልባ ልጆች እንደ ችግኝ ጣቢያ ልንሆናቸው ይገባል ብለዋል። የደቦ ኢንተርናሽናል ፎር ቺልድረን ባለራዕይና መስራች የሆኑት አቶ በላይ ተካ ስለ 9ኛው ጉባኤ መርሃ ግብር ዋነኛ ዓላማ አስመልክተው የሚከተለውን ብለዋል። ከጅማሬ ጀምሮ እስካሁን ድረስ ሰዎችን ኢንስፓየር በማድረግ በማስታጠቅ ቤስት ፕራክቲሶችን ስለ ኦርፋን ኤንድ ቮልነራብል ልጆች በመናገር ደቦ ሲሰራ ቆይቷል። ደቦ እንግዲህ ያልንበት ምክንያት ይሄ ስራ በጣም ሰፊ ነው። በሚሊዮን የሚቆጠሩ ሰዎች ልጆች ድጋፍ ያስፈልጋቸዋልና አንድ ድርጅት ብቻውን መስራት አይችልም እና ላይክ ማይንድድ የሆኑ ሰዎች ድርጅቶች አንድ ላይ በመምጣት ይህንን ስራ እንሰራለን፣ እየሰራን እንገኛለን እና መጽሐፍ ቅዱስ እንደሚል እንግዲህ ሃርቨስቱ ብዙ ነው፣ መከሩ ብዙ ነው፣ እንግዲህ ሰራተኛ ያስፈልጋቸዋል ነው የሚለው። ይሄንን ስራ ለመስራት ደግሞ ብዙ ሰራተኞች ያስፈልጉናል ማለት ነው። ይሄ የ9ኛው ሰሚት ስፔሲፊክሊ ያዘጋጀ ነው ቢሎንጊንግ ወይም አለኝታ በሚል ርዕስ ነው። እንግዲህ ሰዎች የሚያስፈልጋቸው ነገር አለኝታ ነው። የኔ የሚሉት ሰው ያስፈልጋቸዋል እና በተለይ ደግሞ ወላጅ አጥ የሆኑ ልጆች፣ በማሳደጊያ ውስጥ ያሉ፣ በየጎዳና ላይ ያሉት ልጆች ወደ ቤታችን ባናስገባቸውም ግን ባሉበት በመርዳት እንዲሁም ደግሞ የተሻለ ህይወት ለነሱ በመፍጠር ሰዎችን ለማንቀሳቀስ ለማነቃቃት ነው ይህን ፕሮግራም ያዘጋጀ ነው። በዚህ ፕሮግራም መጨረሻ ደግሞ በዚህም ፕሮግራም ደግሞ ሲያበቃ ኤክስፔክት የምናደርገው ነገር ሰዎች ለአዶፕሽን እንዲነሳሱ፣ ለፎስተር ኬር እንዲነሳሱ እንዲሁም ደግሞ ወላጅ አጥ የሆኑትን ልጆች በተለያየ መንገድ እንዲያግዙ ሀገራችን ውስጥ ካልቸር እንዲሆን እንግዲህ ድሮ የዛሬ 10 ዓመት በፊት የውጭ ሰዎች የመጡ ልጆቻችንን አዶፕት ያደርጉ ነበረ፣ በጣም ቀና ልብ ስለነበራቸው። እኛም ደግሞ ያንን ልብ ካልቲቬት አድርገን ልክ ከአብራክ ልጅ እንደሚወለድ ደግሞ እንዲሁም ደግሞ ከልብም ልጆች እየወለድን በሞትና በህይወት መካከል ያሉ ልጆችን እየታደግን እንድናሳድግ ነው የኔ መልእክት። ወይዘሮ ሚሻሚ ደሳለኝ የደቦ ኢንተርናሽናል ፎር ቺልድረን ማኔጂንግ ኮኦርዲኔተር በበኩላቸው የዘንድሮን ጉባኤ አለኝታ የሚለውን መሪ ቃል የመረጥንበት ወላጅ አጥ የሆኑ ልጆች የሚያጡት ቁሳዊ ነገር መብልና መጠጥ ብቻ ሳይሆን በዋናነት አለኝታ የሚሆነውን ወላጅ ቤተሰብና ማህበረሰብን ነው ካሉ በኋላ ከስብሰባው በኋላ ከተሳታፊዎች ስለሚጠበቀው ድርሻ የሚከተለውን ብለውናል። የዘንድሮ ደግሞ ሰሚት ዋና መሪ ቃሉ አለኝታ ይሰኛል። ይህን የመረጥንበት ምክንያት ምንድነው? አንድ ልጅ ወላጅ አጥ በሚሆንበት ጊዜ የሚያጣው ልብስ ብቻ አይደለም፣ ቤት ብቻ አይደለም፣ መጠለያ ብቻ አይደለም፣ ወይ ደግሞ ቁሳዊ ነገሮችን ብቻ አይደለም። አለኝታ የሚሆነውን ወላጅ፣ አለኝታ የሚሆነውን ቤተሰብ፣ አለኝታ የሚሆነውን ኮሚኒቲ ነው የሚያጣውና ይሄንን አለኝታነትን እኛ መስጠት እንችላለን። እንደ ግለሰብ፣ እንደ ቤተክርስቲያን፣ እንደ ማህበረሰብ መስጠት እንችላለን በሚል ነው አለኝታ ስለ ጉባኤ ስለ ወላጅ አጥ ልጆች ያዘጋጀ ነው ማለት ነው። ዛሬ ላይ ይሄን ጉባኤ የተካፈሉ ሰዎች ወደ የቤታቸው ሄደው በየማህበረሰባችን ላይ ላሉ ወላጅ አጥ ለሆኑ ለተለያየ ጥቃት ለተጋለጡ ልጆች አለኝታ የሚሆኑበትን መንገድ እንዲፈልጉ፣ እንዲያዩአቸው፣ አለኝታ እንዲሆናቸው ለማነቃቃት ለማበረታታት ቤተክርስቲያንም ደግሞ ለወላጅ አጥ ልጆች በሯን እንድትከፍት ለማበረታታት ነው ይህንን ጉባኤ ያዘጋጀ ነው። የሚኒስትሩ የቦርድ አባል የሆኑት አቶ ሲቢሉ ቡጃ በበኩላቸው ደቦ አሊያንስ ፎር ቺልድረን እስካሁን ስላከናወነው ስራ በሰጡን ቃል ይህን ብለውናል። በዚህ ጉባኤ የምናደርገው በዋናነት በዚህ በልጆች አገልግሎት ዙሪያ የተሰማሩ አገር በቀል ዓለም አቀፍ ግብረሰናይ ድርጅቶች፣ አብያተ ክርስቲያናት እንዲሁም ደግሞ በዚህ ጉዳይ ሸክም ያላቸው ግለሰቦች አንድ ላይ መተን ምን እየሰራን ነው፣
በስራችን ውስጥ ደግሞ ምን አይነት መልካም ተሞክሮች አሉ ብለን እርስ በርስ የምንለዋወጥበት የምንበረታታበት አንዱ ለሌላው ያለውን የሚያካፍልበትና ከዛም ደግሞ ተመልሰን ወደ የስራዎቻችን ስንገባ ካገኘነው ተሞክሮ ተነስተን ማሻሻያዎችን የምናደርግበት የምንነቃቃበት ጊዜ ነው ብለን መውሰድ እንችላለን። በዕለቱ በተካሄደው መርሃ ግብር ወላጅ አጥ ልጆችን ስለመታደግ የመጽሐፍ ቅዱስ ቃል ትምህርትና ስልጠና እንዲሁም ለወላጅ አጥ ልጆች አለኝታ መሆን ስለሚቻልበት የተለያዩ አውደ ጥናቶችም እንደሚደረጉም ታውቋል። ደቡብ አሊያንስ ፎር ቺልድረን በ8 በጎ አድራጎት ድርጅቶች የተመሰረተ ህብረት ሲሆን ከ2014 ዓ.ም ጀምሮ በየዓመቱ ስለ ወላጅ አጥ ልጆች ጉባኤ ሲያዘጋጅ መቆየቱ ይታወሳል። ለኤልሻዳይ ቴሌቪዥን ኔትወርክ ዘገባ ሰለሞን ተክለሰብ። El Shaddai